እሺ ባላችሁ ማለት ነው። አብራችሁ ውጭ ላይ ስትሄዱ እንደዚህ ሮጥ 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 እያለ እሱ እናንተ ከኋላ ስትሮጡ በነገራችን ላይ እዚህ ሀገር ስትመጡ ነው የምታውቁት፣ አብራችሁ ስትሄዱ ማለት ነው። እና ያው ሚስት ከኋላ ነው የምትሆነው፣ እሱ ከፊት ቀስ ብሎ ካልሄደ ማለት ነው እንደዚህ ነው የምትሮጡት። አቤት ወላሂ በሳቅ ነው የሞትኩት። ቪዲዮዎች። አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ዛሬ እንግዲህ አሹ ስፒድ ኢትዮጵያ መጥቶ እንግዲህ ሚዲያ ሙሉ ተቆጣጥሯል። ምንድን ነው ይሄ ሰውዬ ልትሉ ትችላላችሁ። እኔ ራሱ እንደናንተው ግራ ገብቶኛል። እና ለሱ አቀባበል ተደርጎ እንግዲህ እኛም በቲክቶክ ላይክ ስናደርገዋል በዩቱብም። ስለዚህ ባሎቻችሁ እዚህ ስትመጡ ቀስ ብሎ መራመድ አለባቸው። እናንተ እንዳትሮጡ አስባችሁታል? ግን እሱ እኮ እንዲህ እንዲህ ነው የሚለው እንዴ! እያፈረ ነው መሰለኝ አብሮ በመሆን እና በትልቁ ነገር የመጣሁበት ጉዳይ ባለፈው እንግዲህ ዱባይ ላይ ማለት ነው በጊዜ ግቡ ወንዶች እየተባለ ነበርና አንዱ ባንጋሊ ሀበሻን ደፍሯል ወንድ ለወንድ ተባብለው። አሁን ደግሞ ይሄንኛው ልጅ ከባንጋሊ ፍቅር እንደያዘው እያወጀ ነው ያለው። እንደምታዩት ነው። እስቲ ይህን ነገር አይቼ እንዴት ልለፈው ነው? እንዴት ልለፈው ማለቴ ይሄ ሰው መሰደብ የለበትም። አሁን ባለፈው ያንኛው እንደዚህ ብሎ አሁን እኮ ነገሩ ተበላሽ ጎበዝ። ሴቱ ባላጣን ብሎ ይሯሯጣል። እሱ እንደዚህ ወንድ ለወንድ አፍቅሮ ጭራሽ ባንጋሊ አፍቅሮ እንደዚህ አደባባይ ላይ ወጣ። ዝታምሩና ረመዳን እየመጣ ነው፣ ባልሳደብ ይሻላል። ወላሂ ግን ይሄ በጣም መሰደብ ያለበት ግለሰብ ነው። አይወክልም። ይሄ ኢትዮጵያን አይወክልም። ኢትዮጵያዊ እንደዚህ አይነት ነገር የለንም። እንደዚህ አይነት ነገርም አይነካካንም። ብቻ እኔ እንኳን ወንድ ልጅ ቀርቶ ታቁኛላችሁ፣ ብዙ ጊዜ ሴቶች ራሱ ባንጋሊ ጋር እየጨፈሩ ሲመጡ ባንጋሊ ሲያገቡ በጣም ነበር የምሳደበው። የምታቁኝ ታቁኛላችሁ። ለነገሩ ግን ሁላችሁም እኮ አብራችሁኝ የነበራችሁት ውጭ ሀገር ሁላችሁም መታችኋል ይመስለኛል። አንዳንድ ናችሁ የቀራችሁት ሳውዲ ባለው ሰዓት። አሁን እዚህ ሀገር ከመጣን 3 ዓመት ከምናምን እየሆነ ነው። ስለዚህ ሁላችሁም ወደ ሀገር የገባችሁ ይመስለኛል። አገር ስትገቡ ደግሞ ሸበካ ምናምን ላይ ይሰራላችሁ ይችላል። ዩቱብ ላይ ትመለከቱ ትችላላችሁ። በነገራችን ላይ የመዳም ሸበካ ወላሂ ላዚም ማሻላ ነው። የአረቦቹ ሸበካ እኮ ብዙ ነገር ያሳየናል። እዚህ ሀገር ስትመጡ ሸበካ እንደልባችሁ መጠቀም ይከብዳል። አታገኙም። ኔትወርኩ አይሰራም። በምትኖሩበት በቤታችሁ በየገጠሩ አካባቢ በቃ አይሰራም። ሊሰራ ካለ ራሱ በጣም ዋጋ ያስከፍላል። ብዙ ብር ነው። ሸበካ በጣም ተጨምሮበታል። እንዳውም አሁን ሁሌ ጭማሪ ልክ እንደቃው ሸበካው ላይ ጭማሪ እየተደረገ ነው። እና ከዛ ስትመጡ ልክ እዛ እያላችሁ ጸዳ ብላችሁ ስልካችሁን እንዲህ እንደምታደርጉ እንዳይመስላችሁ። ወላይ በጣም ከባድ ነው። በሳምንት ነው ኢሞ ላይ ራሱ ገብታችሁ ሰው ለማናገር ታውቃላችሁ። ምን ቤተሰብ ያላችሁ አንዳንድ ወጣቶች ምናምን ከኦንላይን ላይ ወጡ ይችላሉ። እነሱ ካርድም ከዛም እየፈለጉ ኦንላይን ቁጭ የሚል ሊኖር ይችላል። አንዳንድ ተጀናጃሊ ወንዶች ምናምን ቁጭ ሊሉ ይችላሉ እንጂ አይመችም። እንደዛ እንዴት ልቻልኩኝ? ብዙ ልጆች አሁን ሲመጡ እስከዛሬ እቃ የወሰድኩላቸው በሙሉ እቃ የሚያሰሩኝና ያውቁኛል። አሁን ግን አያውቁኝም። የሚመጡት አዲስ ናቸው። እንደዚህ አይነት ሀገር እቃ ትወስድልኛለህ ወይ እና እንዴት ነው ስራ ምንድነህ ምናምን። አረብ ሀገር ነበርኩኝ ራሱ ስላቸው አያውቁኝም። በቃ አዲስ ናቸው። ከኛ ኋላ ሂዳችሁ ነው ይመቻችሁ። እኔማ አሁን አሰኘኝ የምር እንዲሁ 2 አሻራ ባልነበረብኝ። ወይኔ አንድ ቀን በኡምራም ቢሆን መምጣቴ አይቀርም። ሁለተኛ ሳውዲን የምረግጥበት ቃል ነው። እየናፈቀኝ የምሬ ነው።
በኡምራም በምንም ቢሆን ይሄ አሻራዬ ቢነሳ እሞክራለሁ። ሌላ ሀገር ምንም አላስብም። ዱባይ በተለይ አይመቸኝም። ሌላ ሀገር እኔ እንግዲህ ሄጄ አላየሁትም፣ ግን አለ አይደለ ሳየው፣ በሁሉም ነገር ላይ ሚዲያ ላይ ሳየው ምንም ደስ አይልም። በጣም ሰው በዝቶበታል። ስራ የለም እዛ፣ አስቸጋሪ ነው። በነገራችን ላይ ሳውዲ አረቢያም ስራ የለም እየተባለ ነው። አሁን እዛ ያሉት ራሱ ስራ የለንም እንደዚህ እያሉ በጣም ተቸግረዋል፣ ወረቀት ራሱ ይዘው። ስለዚህ ስራ ጠፍቷል። አንተ እዛው ስራ ደህና ስራ ይዛል እያሉ ነው። ምንም ስራ እዚህም ከብዷል፣ መስራት አልቻልንም። የሆዳችንን አውጥተን ብንናገረው ያው ምን ይባላል፣ አንዳንዴ ከመናገር መቆጠቡ አሪፍ ነው ለመኖር ሲባል ማለት ነው። እና ይሄንን ጅል ልጅ የምሬ ነው በጣም ማለት ቤተሰቡ ላይ ይችላል፣ ይሄን ነገር ወንድሙ ላይ ይችላል፣ ወደፊት ሀገሩ ሊመጣ ይችላል። በጣም እየተጃጃለ ነው። ቲክቶክ ላይ ብዙ ልጆች እየሰደቡት ነው። ለሱም ጥሩ አይደለም፣ ለሰውም ጥሩ አይደለም። ይሄ ሚዲያ ላይ ጭራሽ መልቀቅ። አሁን እሱ ኮሜንት ላይ ሲሰርቡት አለ አይደለ፣ አንዳንድ ሰው በተሰደበ ቁጥር ፌመስ እየሆንኩኝ እመጣለሁ፣ እየታወቅኩ እመጣለሁ በማለት አስበው ሊሆን ይችላል። ግን ይሄ የወረደ አስተሳሰብ ነው። በሚያስጠላ ነገር ብትታወቁ ያስጠላል እንዴ! ተቃቅፎ ምናምን ነው የሚመጡት። ብዙ ቪዲዮ አላመጣሁም እኔ ስለደበረኝ ማለት ነው። እና አሁን ይሄ ወንድ ነው ትሉታላችሁ ወይስ ሴት ነው ማለት ይቻላል? የምር የወር አበባ ያያል ይሄ በእርግጠኝነት እንጂ እንደዚህ አይላላጥም። በጣም ያስጠላል። አስታፍሩላህ። ረመዳን ነው አታናግሩ እያልኩኝ ነበር፣ ይኸው ተናገርኩት። አሁን ረመዳን እየመጣ ነው። እንዳውም ያስቀየምኩትን ሁላ ይቅርታ ነው እንጂ መጠየቅ ያለብኝ መሳደብ የለብኝም። ግን ይህንኛው ሰውዬ ያስጠላል። ለዛሬ ያመጣሁት ርዕስ ይሄ ነው። ወላሂ ሬ በአላ ወንድነታችሁ ያስጠላችኋል። ምክንያቱም ይሄ ነገር በማንኛውም አገር አይፈቀድም። እንዴት ነው ወንድ ለወንድ አስባችሁታል? እናንተ ወንድ ሆናችሁ እንደዚህ አይነት ነገር ስታዩ የሚሰማችሁ ከባድ ነገር ነው። በጣም ያስጠላችኋል ወላሂ። እና ለዛ ነው ወንድ ስለሆንኩኝ የተሰማኝን ለመናገር ነው። እኔ እንደዚህ ያስጠላኝ፣ ሌላ ልጆች ደግሞ እንዴት ሊያስጠላችሁ ይችላል? በጣም ከዚህ የበለጠ ያስጠላችኋል። ስንት አይነት ጭባ ነው የምናየው ኦንላይን ገብተን እኮ ማለት ነው። በገዛ ስልካችሁ እንደዚህ አይነት ነገር ይወርድባችኋል። ስክሮል ስታረጉት እንደዚህ አይነት ፋራ ነገሮች ይመጡባችኋል። ወይኔ